የ12ኛ ክፍል ተማሪዎች ናችሁ። ብዙ የሚያስጨንቋችሁ ነገሮች እንዳሉ ይገባኛል። የፋሚሊ ፕሬሸር አለ። የማጠናበት መንገድ የምፈልገውን ኢንትራንስ ውጤት ያስመጣኛል ወይ? የምፈልገውን ኢንትራንስ ውጤት ካመጣው በኋላ የምፈልግበት ዲፓርትመንት ውስጥ እገባለሁ ወይ? የምፈልገው ዲፓርትመንት ሪሊ እኔ የምፈልገው ዲፓርትመንት ነው ወይ? እንደዚህ አይነትና ብዙ ጥያቄዎች እያስጨንቋችሁ ይሆናል። በዚህ ቪዲዮ ላይ ከኔ ተምራችሁ እነዚህን 5 ነገሮች ፊክስ ማድረግ ከቻላችሁ የኢንትራንስ ውጤታችሁ አሪፍ ይሆናል። እሱ ብቻ አይደለም፣ ጀነራሊ የዩኒቨርሲቲ ሰክሰሳችሁም አሪፍ ይሆናል። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። አዲስ ከሆናችሁ ዳንኤል ይባላሉ። 5ኛ ዓመት የሕክምና ተማሪ ነኝ። ዩቲዩብ ላይ ቁም ነገር አዘል የሆኑ ኤጁኬሽናል ኮንተንቶችን ማወቅ ከፈለጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ሶ ዊዛውት ፈርዘር ዱ የመጀመሪያው ስህተት ሪዲንግ ሞር ነው። ብዙ ሰዓት ማጥናት፣ ብዙ ኮንተንቶችን ከቨር ለማድረግ መሞከር የመጀመሪያው ስህተት ነው። ሶ ሌት ሚ ኤክስፕሌን ጋይስ። ኮሜንት ሴክሽን ላይ ሄዳችሁ ብዙ ነገር አታንብቡ ልትለን እንዳይሆን ብቻ ከማለታችሁ በፊት እንዴት እንደሆነ ሌት ሚ ቴክ ዩ ስቴፕ ባይ ስቴፕ። መጀመሪያ ላይ ብዙ ነገሮችን ማጥናት ማለት ብዙ ሰዓት ወስዳችሁ ለብዙ ኦር ፎር ሎንገር ዲዩሬሽን ማጥናት ሊሆን ይችላል። ወይም ደግሞ ብዙ ኮንተንቶችን ከቨር ለማድረግ መሞከር ሊሆን ይችላል። ይህ ነገር ካውንተር ፕሮዳክቲቭ ነው። ኢቨን ዞ ኢት ፊልስ ላይክ ትክክለኛ ነገር እያደረጋችሁ ቢሰማችሁ ዲስ ኢዝ ናት ጉድ። ምክንያቱም ለምን እንደሆነ ላስረዳችሁ። አንድ አናሎጂ ልስጣችሁ። Actually, it's not analogy. Abraham Lincoln ያለው ነገር ነው። So if I got like 6 hours to chop down a tree, I will spend the first 4 hours to sharpen the axe ነው ያለው። ምን ማለት መሰላችሁ? So የሆነ አንድ ዛፍ አለ። ያን ዛፍ ለመቁረጥ ብታስቡና 6 ሰዓት ቢኖራችሁ ወይም ደግሞ በ6 ሰዓት ውስጥ ይህን ዛፍ ትቆርጣላችሁ ተብላችሁ ተነገራችሁ። So the first 4 hours ወይም የመጀመሪያዎችን 4 ሰዓቶች መጥረቢያውን ሻርፕ በማድረግ አጠፋዋለሁ ጊዜ። ከዛ በኋላ እነዛን ዛፎች መቁረጥ በጣም ቀላል ይሆንልኛል ነበር ያለው። ይህን ነገርም ወደ ስተዲንግ እናምጣውና ለምን ጠቃሚ እንደሆነ ላስረዳችሁ። ያኔ እኔ ሳደርገው የነበረው ነገር ምን መሰላችሁ? ብዙ ሰዓት ማጥናት እንዳለብኝ ይሰማኛል። ምክንያቱም ብዙ ነገሮችን ከበር ማድረግ እንዳለብኝ ስለሚሰማኝ ነው። ያ ነገር ደግሞ እኔ ኢናዲኩዌት ነኝ፣ በቃ ይህ ነገር ይቀረኛል፣ ስለዚህ ይህን ነገር ከበር ማድረግ ስላለብኝ ነው ብዬ ስለማስብ ነበር። እና ያ ነገር ኢናዲኩዌት መሆኔ ለዛ ሶሉሽኑ ብዙ ሰዓት ማጥናት ነው፣ ብዙ ኮንተንቶችን ከበር ማድረግ ነው ብዬ ነበር የኔ መልስ ያደረኩት ማለት ነው። አብዛኞቻችን ልንለው የሚችለው ነገርም ያን ነው። የሆነ ኤግዛም ብትፈተኑና ያን ኤግዛም ባትሰሩት ልትሉት የምትችሉት ነገር በቃ አሁን ጠንክሬ አነባለሁ፣ ብዙ ሰዓት ማጥናት አለብኝ፣ ብዙ ነገሮችን ከበር ማድረግ አለብኝ ነው የምትሉት እንጂ የማጠናበት መንገድ ትክክል ነበር ወይ ብላችሁ ሪፍሌክት አድርጋችኋል ወይ? ዛት ኢዝ ዘ ኩዌሽን ባይ ዘ ወይ። ዘ ፈርስት ስቴፕ የሚሆነው ሪዲንግ ለስ ነው፣ ትንሽ ነገሮችን ማጥናት ነው። አኖ ጋይስ ኢት ዳዝንት ሜክ ሴንስ። እንዴት እንደሆነ ላስረዳችሁ። አሁን ለምሳሌ በቀን ውስጥ ልታጠኑት ያሰባችሁት ነገር አለ። ዛሬ ለምሳሌ ማቴማቲክስ ነው ማጠናው 3 ቻፕተር ላነብ ነው ምናምን ብላችሁ አሰባችሁ። ያን ቻፕተር ለማንበብ የሰጣችሁት ሰዓት አለ። ከጧት ሰዓት ጀምሬ እስከ 6 ሰዓት አነባለሁ፣ ምሳ ሰዓት እበላለሁ፣ ከምሳ ሰዓት ደግሞ ጀምሬ እስከ 3 ሰዓት አነባለሁ። እንደዚህ ነበር ብሎ ነው ገብታችኋል። ላይክ ሎንግ ዲዩሬሽን ለማጥናት እሞክራለሁ ማለት ነው። ከዛ ከምናጠናው ሰዓት ውስጥ ያን ሰዓት እንቀንሰውና ያን ሰዓት ለአንድ ወሳኝ ስኪል እናዳብርበታለን። ያ ወሳኝ ስኪል ኢትስ ኮልድ ሜታ ለርኒንግ ይባላል። ያንም ለርኒንግ ቱ ለርን ማለት ነው። ቅድም የሰጧችሁ አናሎጂ አለ። ምን ብያችሁ ነበር? ሆነ አክስ አለ። ያን አክስ ወይም ያን መጥረቢያ ማሾል ነው ብያችሁ ነበር አይደል? ያ አሁን የምናደርገው ያን መጥረቢያ ለማሾል እነዛን ጊዜ በየቀኑ እየቀነስን ወደ ለርኒንግ ቱ ለርን እንቀይረዋለን። ማለትም ስለ መማር እንጀምራለን። ስለዚህ ለዛ ነው ብዙ ዲዩሬሽን ማጥናት አይጠቅምም ያልኳችሁ ለዛ ነው። ብዙ ሰዓት ከምናጠና ይልቅ ስለ ጥናት የምናጠናውን ጊዜ ትንሽ ብንሰጠው በጣም የተሻለ ያደርገዋል። ለምንድን ነው ይህ ነገር ጠቃሚ ሆነው? ምክንያቱም አት ዘ ፈርስት ታይም ያን ነገር ለብዙ ሰዓት ለማጥናት ያሰብንበት ምክንያት ከዛ ነገር ላይ ጎበዝ ስላልሆንን ስለተሰማን ነው። ያን ነገር በአጭር ጊዜ ከበር ማድረግ ስለማንችል ስለተሰማኝ ነው። ስለዚህ ያን ነገር ብዙ ሰዓት ሰጥቼ ከበር ከማድረግ ይልቅ መጀመሪያ ላይ የማጠናበት መንገድን ባስተካክለው ያን ነገር ኢቬንቹዋሊ ማለት ነው። አሁን ላይ እኮ አይደለም፣ አሁን ላይ ለውጥን አታዩትም። ነገር ግን ኢቬንቹዋሊ ማለት ነው በምትደርሱበት ጊዜ ያችን ነገር በአጭር ጊዜ መስራት ትችላላችሁ ማለት ነው። ይህን ነገር በአጭሩ ለማስረዳት ቻምፒዮንሺፕ ማይንድሴት ይባላል። ምን ማለት መሰላችሁ? ሉዝ ዘ ጌም ቱ ዊን ዘ ቻምፒዮንሺፕ ወይም ደግሞ ሉዝ ዘ ባትል ቱ ዊን ዘ ዋር። ላይክ ፎር ኢንስታንስ ኳስ ብታዩ ከሆነ ካራቦ ካፕ ተሸነፉና ፕሪሚየር ሊግ ዋናውን አሸንፉ እንደማለት ነው። ላይክ ዋናው ቻምፒዮንሺፕ ፕሪሚየር ሊግ ስለሆነ ማለት ነው። አይ ቲንክ እንደዛ መሰለኝ። አይ ዶንት ኖ ስለ ኳስ አላውቅም፣ ግን እንደዛ ይመስለኛል። ይህ ጌም ምንድን ነው? ምን ማለት ነው? ስፔሲፊክሊ ምንድን ነው ለእናንተ የሚለውን ስንመለከት ያ ማለት ምን ማለት ነው? ያ ሰዓት ወይም 10 ሰዓት ለማንበብ ያሰባችሁትን ሰዓት ቀንሱት። በቃ ኢትስ ኦኬ። ኢት ፊልስ ላይክ ባድ። አሁን ላይ በመቀነስ ምክንያት ብዙ ያላጠናሁት ነገር አለ። የስ ዩ አር ራይት።
ያላጠናችሁት ነገር አለ። ነገር ግን አሁን የምታዳብሩት ነገር ያን መጥረቢያውን ነው። ማለትም ያን ነገር ኢቬንቹዋሊ ነገሮችን በአጭሩ ከበር እንድታደርጉ የሚረዳችሁን ነገር አሁን ዴቨሎፕ እያደረጋችሁት ነው። ይህ ስኪል ደግሞ ማለት ነው አሁን ለኢንትራንስ አይደለም የሚጠቅማችሁ፣ ፍሬሽማን ሆናችሁ ለሚያስፈልጋችሁ ውጤትም ያገለግላል። ለምሳሌ እኔ ቅድም እንደነገርኳችሁ ሜዲሲን ተማሪ ነኝ እና እኛ ጋር ለምሳሌ 20% ነበር ኢንትራንስ ኤግዛም የሚያዘው፣ 30% ሲዩሲ ነበር፣ 50% ደግሞ ልክ ገብታችሁ የመጀመሪያ ፍሬሽማን ሴሚስተራችሁ ውጤት ነበር እና እነዚህ ተደምረው ከ100% ከ90 በላይ እና ከዚያ በላይ ከመጣችሁ ዩ ሃቭ ሞር ላይክሊ ሜዲሲን መግባት ትችላላችሁ ማለት ነው። እንደዛ ነበር ሀፕን የሆነው በእኛ ለምሳሌ ማለት ነው። ስለዚህ ኢማጂን ኢንትራንስ ላይ ራሱ ይህን ያክል ውጤት ባሰሩ ራሱ ነገር ግን አሁን ላይ ሀሪፍ ስኪል ዴቨሎፕ አድርጋችኋል። ያ ስኪል ደግሞ ምንድነው? ስለ መማር ተምራችኋል። ስለ መማር ከተማራችሁ ደግሞ አሁን ላይ አክሱ ሻርፕን ስለሆነ ማንኛውም አይነት እንጨት መፍለጥ ትችላላችሁ ማለት ነው። ስለዚህ ማንኛውም ከባድ የሆነ ነገር ፌስ ብታደረጉም ያን ነገር በአጭሩና በቀላሉ ፌስ የምታደረጉበትን ሜካኒዝም ዴቨሎፕ አድርጋችሁታል። ያን ደግሞ ለርኒንግ ቱ ለርን የእናንተ ስኪል ነው። ያ ስኪል ደግሞ በጣም ወሳኝ ነው። ስለዚህ ምንም እንኳን ማለት ነው የሆነ ጌም ሉዝ ብታደረጉም ዋናውን ቻምፒዮንሺፓችሁን ካሸነፋችሁ ኢትስ ኦኬ ማለት ነው። ስለዚህ አሁን ላይ ብዙ ኮንተንትን ከበር ለማድረግ ከመጨነቅ ይልቅ ነገር ግን እነዛን ከበር ማድረጉ ምንም እንኳን ጠቃሚ ቢሆንም ነገር ግን ዋናው ዓላማ ስለ ለርኒንግ ቱ ለርን መረዳት ነው። ምክንያቱም ያን ነገር አንደርስታንድ ካደረጋችሁ በኋላ ኢቬንቹዋሊ በአጭሩ እነዛን ኮንተንቶች በአጭር ጊዜ መጨረስ ስለምትችሉ ሶ the first one ለርኒንግ ቱ ለርን አንደርስታንድ ማድረግ ነው። ለዛ ነው ብዙ ሰዓት ማጥናት ጠቃሚ አይደለም ያልኳችሁ። ስለ ለርኒንግ ቱ ለርን የሰራሁት ቪዲዮ አለ ታች ዲስክሪፕሽን ላይ መመልከት ትችላላችሁ። ኢንዲቴል እንሰራላችሁ የምፈልገው ነገር ካለ ደግሞ ፕሊዝ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው ፓርት እንሂድ። ሁለተኛው ስህተቴ being obsessed with one department ለአንድ ዲፓርትመንት ኦብሰስድ መሆኔ ነበር። ይህ ነገር በጣም ጎድቶኛል። አሁን ይህ ነገር እንዴት እንደጎዳኝ ለእኔ ከምነግራችሁ ይልቅ መጀመሪያ ላይ ኦብሰስድ መሆን አንድ ዲፓርትመንት ካልገባው በቃ እሞታለሁ ብላችሁ የምታስቡ ከሆነ that's bad habit to have። እንዴት እንደሆነ ላስረዳችሁ። ስለዚህ being obsessed with one department double edge sword ነው። ምን ማለት መሰላችሁ? እንደ ሁለት ሹል የሆነ እንደ ጎራዴ ነው ብላችሁ ሰውት። ሁለቱም ሳይድ ኢፌክት አለው። አንደኛው ምንድን ነው? ያን ነገር ኦፕቴን ማድረግ ካልቻላችሁ ለምሳሌ እኔ I have to join medicine በቃ ሜዲሲን ጆይን ማድረግ አለብኝ። ከዛ ውጭ I have nothing በቃ either I gotta join medicine ወይም I have nothing በቃ like እንደዛ ብዬ ነበር ማስበው። እንደዛ ብላችሁ የምታስቡ ከሆነ you should reflect on yourself። ምክንያቱም አሁን ላይ ብዙ ቾይሶች አሉ። ፕላስ ደግሞ የእናንተን ኢንትረስት ሊሚት ማድረግ ነው። ይህ ነገር ደብል ኤጅ ስወርድ ነው ያልኳችሁ ምክንያት አንደኛ አሁን ለምሳሌ እኔ ያኔ ሜዲሲን ጆይን ባላደርግ ኑሮ በጣም ሚዝሬብል ነበር መሆነው አትዛት ሞመንት አትሊስት ማለት ነው። እና አሁን የምነግራችሁ አራተኛ ቲፕ አለ። ያን ቲፕ ስፔሻሊ ዴቨሎፕ ካላደረጋችሁ ማለት ነው በጣም ሚዝሬብል የሆነ ላይፍ ይኖራችኋል። this means ላይፌ በሙሉ ፌለር ነው ብላችሁ ታስባላችሁ። that is the hardest part ማለት ነው። ሌላኛውና በጣም መጥፎ ፓርት ደግሞ ጆይን ብታደርጉ ነው ላይክ እንደኔ ማለት ነው። ሶ ሜዲሲን ብቻ ነው የምፈልግ አልኩኝ። ሜዲሲን ጆይን አደረኩ ፋይናሊ ኦኬ አይ ዲድ ኢት ሜዲሲን ጆይን አደረኩኝ። የምፈልግበት ዲፓርትመንት ገባው like so then I ask myself so what like ዛሬት በቃ ሜዲሲን ገባው so what so arrival fallacy የሚባል ትገባላችሁ። arrival fallacy ማለት የምፈልገው ነገር ይሄ ነው ብላችሁ ታስባላችሁ። ይሄ ነገር ካልገባው እሞታለሁ ትላላችሁ። ዘን ያን ነገር ስታገኙት you ask yourself what was the point like ምንድነው ታዲያ በቃ አሁን ላይ ሜዲሲን ጆይን አደረኩኝ ስለዚህ like I'm not happy anymore like ሜዲሲንን ጆይን ካደረኩኝ በጣም ደስተኛ እሆን ነበር እያልኩ የነበርኩት ሰው ጆይን ካደረኩት በኋላ so what ማለት ጀመርኩኝ like okay ጆይን አደረኩ then what አልኩኝ። ገብታችኋል? ምክንያቱም የኔ ፋይናል ጎል ሜዲሲንን ጆይን ማድረግ ብቻ ነበር። ያን ነገር አደረኩት so what አልኩኝ። ሌላኛውና በጣም መጥፎ ፓርት ኮምፎርት ዞን ውስጥ ትገባላችሁ። ኮምፎርት ዞን ማለት የግሮዝ ዋነኛው ኢነሚ ነው ወይም ጠላት ነው። ኮምፎርት ዞን ከገባችሁ በኋላ ከዛ በኋላ ማደግ በጣም ከባድ ይሆናል። ከዛ በኋላ ራሳችሁን ማሻሻልና as a person በጣም ከባድ ይሆንባችኋል። so as a person ወይም እንደ ሰው ዴቨሎፕ ራሳችሁን ማድረግ the most important ነገር ነው። ራዘር በሆነ ኬሪየር እናንተ ራሳችሁን ዴቨሎፕ ከማድረግ ይልቅ ራሳችሁ ላይ የምትሰሩት ነገር በጣም ወሳኝ ስለሆነ በዛ ምክንያት ደግሞ ሰልፍ ግሮዛችሁ በጣም ሊሚትድ ይሆናል። ምን ከሆነ ኮምፎርት ዞን ከገባችሁ ሶ ይህ ኮምፎርት ዞን ፎር ይርስ ሊቆይ ይችላል። ፎር ኢንስታንስ ለኔ ለይርስ ነበር የቆየው። ሶ ሜዲሲን ከገባው በኋላ ማይ ፋይናል ጎል ምንድን ነበር? ሜዲሲን መግባት ነበር። ከዛ በኋላ ግን ሜዲሲን ከገባችሁ በኋላ there are a lot of struggles ማለት ነው። ብዙ ስትራግሎች አሉ። እነዛን ስትራግሎች ፌስ ለማድረግ ራሱ በጣም ብዙ ኢነርጂ ያስፈልጋቸዋል። ሶ ያን ሁሉ ኢነርጂ ያወጣሁት ሜዲሲን ለመግባት ነበር።
ስለዚህ ሜዲሲን ከገባ በኋላ ምንም አይነት ኢነርጂ አይኖረኝም ምክንያቱም የምፈልገው ዲፓርትመንት ሜዲሲን ነው ከዛ በኋላ በቃ አለቀ እንደዛ ብላችሁ ኮምፎርት ዞን ውስጥ ትገባላችሁ ያኔ ፕላቶ ፌዝ ላይ ትገባላችሁ ለምን መጥፎ እንደሆነ ላስረዳችሁ አሲዩም ዛት ከዚህ ጋር ግሮዝ ነው ብላችሁ ሰቡት ዋይ አክሲስ ላይ ማለት ነው እዚህ ጋር ደግሞ ታይም ነው ዛትስ ኤክስ አክሲስ ማለት ነው ሶ እዚህ ጋር እናንተ ናችሁ ዛትስ ዩ ጋይስ ሶ ከዚህ ጋር ላስረዳችሁ የፈለኩት ነገር ኮምፎርት ዞን ውስጥ ከገባችሁ እናንተ as a person ግሮ የምታደርጉበት መጠን በጣም ስለሚቀንስ ነው እንዴት እንደሆነ ላስረዳችሁ ሶ ከዚህ ጋር ግሮ የምናደርግበት ትራጀክተሪ ነው ብላችሁ ሰቡት ሶ እዚህ ጋር እናድጋለን ማለት ነው እዚህ ጋር እንደዚህ ካደግን በኋላ ግሮዝ ካደረግን በኋላ እንደማንኛውም ሰው ኮምፎርት ዞን ውስጥ እንደርሳለን ወይም ፕላቶ ፌዝ ላይ እንደርሳለን ሶ ፕላቶ ፌዝ ላይ እንደርሳለን ከፕላቶ ፌዝ በኋላ ደግሞ የሆነ ነገር አለ ኢናዲኩዌት የሆናችሁበት ነገር እንዳለ ይሰማችኋል ይሄ ነገር ትክክል አይደለም ስለዚህ ራሴ ማሳደግ አለብኝ ትሉና አንድ አዲስ ደግሞ ራሳችሁን ማሳደግ ጀምራላችሁ ማለት ነው ከዛ በኋላ ደግሞ ኦኬ አም ጉድ አት ዲስ ቲንግ ትሉና ራሳችሁን ኮምፎርት ዞን ታገኛላችሁ ከዛ በኋላ ደግሞ ራሳችሁን ማስተካከል እንዳለባችሁ ሰማችኋል ራሳችሁን ታስተካክላላችሁ ከዛ ኮምፎርት ዞን ውስጥ ትገባላችሁ እንደዚህ ያለ የሚቀጥል ፕሮሰስ ነው እናንተ እያደጋችሁ ስትሄዱ ኮምፎርት ዞን ውስጥ ትገባላችሁ ከዛ በኋላ የሆነ ከባድ የሆነ ሲቹዌሽን ሲደርሳችሁ ደግሞ ያን ነገር ማስተካከል እንዳለባችሁ ስለምታስቡ ራሳችሁን ማሳደግ እንዳለባችሁ ሰማችኋል ራሴን ማሳደግ አለብኝ ብላችሁ ራሳችሁን እያሳደጋችሁ ትመጣላችሁ ይህ ማንኛውም ሰው ኤክስፒሪየንስ የሚያደርገው ነገር ነው ብዙ አመት ላይ ኮምፎርት ዞን ከገባችሁ በኋላ ራሳችሁን ሳታሳድጉት ሰዓቱ አልፎ ታገኙታላችሁ ምክንያቱም ታይም ኔቨር ዌይት ፎር ዩ ገብታችኋል ታይም ሁሌ የሚሄድ ነገር ነው ኮምፎርት ዞናችሁ ብዙ እስከሆነ ድረስ ግሮዛችሁ ምንም ለውጥ አይኖረውም ማለት ነው ስለዚህ ከዚህ ጋር ማተኮር ያለብን ነገር ፕላቶ ፌዛችን ወይም ደግሞ ኮምፎርት ዞናችን መቀነስ አለብን ማለት ነው ኮምፎርት ዞናችን መቀነስ ከቻለን ግሮዛችን ያድጋል እንዴት እንደሆነ ላስረዳችሁ ሶ ከዚህ ጋር ቅድም ለምሳሌ ግሮ የምናደርግበት መንገድ ነው ብያችኋለሁ ሶ እዚህ ጋር ታድጋላችሁ ማለት ነው ዘን አደግን ከዛ በኋላ ግን ከዚህ ጋር አሁን ኮምፎርት ዞናችን አጭር ሆነ ገብታችኋል እቺ ፕላቶ ፌዛችን ማሳጠር ነው አላማችን ብያችኋለሁ ሶ እቺን ኮምፎርት ዞን ትንሽዬ ካሳጠርናት አሁን እንደዚህ ብቻ ከሆነች this means አሁን የሆነ ነገር ማደግ አለብኝ ብላችሁ ያሰባችሁ ነው ማለት ነው ሶ ታድጋላችሁ አደጋችሁ አሁን ከዛ በኋላ አሁንም ኮምፎርት ዞናችሁ ምን ሆነ አጠረ ኮምፎርት ዞናችሁ ትንሽዬ ሆነች እቺ ብቻ ሆነች ማለት ነው እቺ ብቻ ከሆነች አሁንም ማደግ ትጀምራላችሁ ማለት ነው ስለዚህ አሁን ኮምፔር አድርጉት ከቅድሙና ካሁኑ ግሮዛችሁ በጣም ትልቅ የሆነ የትኛው ነው ኮምፎርት ዞናችሁ ወይም ደግሞ እቺ ፕላቶ ፌዛችሁ ያጠረችበት ፖይንት ላይ ነው ማለት ነው ሶ እነዚህ ፖይንቶችን ካሳጠርን እነዚህ ፖይንቶችን ማሳጠር ከቻለን this means ግሮዛችን ያድጋል ማለት ነው ግሮዛችን ካደገ ደግሞ እኛ የምንፈልግበት ቦታ ላይ መድረስ እንችላለን እኛ የምንፈልገው better version of ourselves መሆን እንችላለን ስለዚህ ኦፕሽናችሁን ሰፋ አድርጋችሁ ካሰባችሁ ግን እናንተ በቂ እንዳልሆናችሁ ይሰማችኋል እናንተ በቂ ሆናችሁ ካልተሰማችሁ ደግሞ እዚህ ጋር ኮምፎርት ዞናችሁ ያጥራል ማለት ነው ምክንያቱም በቂ አይደለም ብላችሁ ስለምታስቡ ነው ኮምፎርት ዞን ውስጥ ከገባችሁ ግን በቂ ነኝ እኔ ይበቃኛል በቃ አም ኢናፍ ብላችሁ ታስባላችሁ በቂ እንዳልሆናችሁ ካሰባችሁ ግን ራሳችሁን ማስተካከል እንዳለባችሁ ስለምታስቡ ራሳችሁን ግሮት ታደርጋላችሁ ይህ ደግሞ እናንተ ከነበራችሁበት ፓስት ዩርሰልፍ better version of yourself ስለምትሆኑ የምትፈልጉትን ነገር መስራት ትችላላችሁ ሶስተኛው ስህተት not constantly checking my ego so ኢጎ ምን እንደሆነ ባጭሩ ልንገራችሁ ስለ ኢጎ ሰምታችሁ ማታውቁ ከሆነ ኢጎ ስላችሁ unhealthy belief in your importance ማለት ነው እናንተ unhealthy በሆነ መንገድ ራሳችሁን የምታስቡበት መንገድ ስለ ራሳችሁ የምትሰጡት ኢንተርፕሪቴሽን ስለ ራሳችሁ የምታስቡት ነገር ግን ያን ነገር unhealthy ነው ኢጎ is very important መጥፎ ነው ያልኳችሁ አይደለም as a human being የኛ ኢጎ ያስፈልገናል ምክንያቱም እኛ ትራይቭ እንድናደርግ ራሳችን እንድናስተካክል ስለሚረዳን ነገር ግን unhealthy ሲሆን ወይም ጤናማ ያልሆነ በሚሆንበት ጊዜ እናንተ መስራት የምትችሉትን ነገር እንዳትሰሩ ያደርጋችኋል አሪፍ ስኮር ያደርጋችሁ ከ1 እስከ 3 አሁን ደረጃ ያያዛችሁ ወጣችኋል ወይም ደግሞ የሆነ ቦታ ላይ እናንተ ጎበዝ ስለሆናችሁ ብቻ ተብላችሁ የሆነ አንድ ስፔሲፊክ ቦታ ተመድቦላችሁ ፈተና እንድትፈተኑ ተደርጋችኋል ያ ነገር ኢጓችሁን ፊድ ያደርገውና this means I'm a better person እኔ የተሻልኩ ስለሆንኩ ነው አራተኛ ከወጣው 10ኛ ከወጣው የተሻልኩ ስለሆነ ነው ራሳችሁን ሊፍት ታደርጋላችሁ ያ ነገር መጥፎ የሚሆንበት ምክንያት ትንሽዬ እናንተ ከባድ የሆነ ነገር እናንተ ከባድ የሆነ ኮንሴፕት በመታገኙበት ጊዜ asking for help ትልቅ ነገር ይሆንባችሁና ሰውን ላለመጠየቅ እናንተ I will do it myself ብላችሁ ራሳችሁን ታስቡና እሰራዋለሁ በቃ እኔ በራሴ መስራት እችላለሁ ትላላችሁ ያ ነገር መጥፎ አይደለም ስቲል ቀደም እንዳልኳችሁ ነገር ግን unhealthy በሚሆንበት ጊዜ ከሰዎች እርዳታ መጠየቅ በጣም ትልቅ ነገር ከሆነባችሁ በቃ እንደዛ የሚሰማችሁ ከሆነ እና አልጀብራ ካልገባኝ or something ካልኩሌስ ካልገባኝ የሆነ ነገርን ጓደኛዬ ከመጠየቅ በጣም ትልቅ ነገር ከሆነብኝ this means ኢጓችሁ እናንተ ዲስትሮይ ያደርጋችሁ ነው የናንተ ኢነሚ ሆኗል ማለት ነው
ስለዚህ ኢጓችሁን ኮንስታንትሊ ቼክ ማድረግ አለባችሁ። ይህ ነገር 12ኛ ክፍል ስለሆናችሁ ብቻ አይደለም ጋይስ፣ ዩኒቨርሲቲ ከገባችሁ በኋላም ነው። ስፔሻሊ ዩኒቨርሲቲ ከገባችሁ በኋላ አንደርስታንድ ታደርጉታላችሁ። ለምን መሰላችሁ? ዩኒቨርሲቲ ከገባችሁ በኋላ እንደናንተ በጣም ብሪሊያንት የሆነ ኢንፋክት ማለት ነው ከእናንተ በጣም የሚበልጥ ማለት ነው ሰዎች ታገኛላችሁ። ፎር ኢንስታንስ እኔ ስገባ ማለት ነው ከእኔ የተሻሉ በጣም ብዙ ሰዎችን አግኝቻለሁ። በጣም በብዙ ነገሮች የተሻሉ ሰዎች አሉ። እነዛን ሰዎች ልትጠቀሙባቸው ነው የሚገባው። ዊሊንግ ከሆናችሁ በጣም ብዙ ጠቃሚ ነገሮችን ታገኛላችሁ። አንደኛ እናንተ ልታዩት የምትችሉት ሚስ የምታደርጓቸው ፖይንቶች ስለሚኖሩ ከነዛ ፖይንቶች መማር ትችላላችሁ። እና ሁለተኛው ደግሞ በዛ ምክንያት ራሳችሁን እያስተካከላችሁ ትሄዳላችሁ። ነገር ግን ሄልዚ ኢጎ ካላችሁ እናንተ ራሳችሁን የምታስቡት አም ጀስት አን ኦርዲነሪ ፐርሰን፣ በቃ እኔ አንድ ካዥዋል የሆንኩ 12ኛ ክፍል ተማሪ ነኝ። ኢቭን ዞ አንደኛ እየወጣው አሪፍ ስኮር እያወጣው በመጣ ራሱ እንኳ አም ጀስት ኤ ኖርማል ፐርሰን ሁ ሃዝ ኖርማል ፍሎ ያለው ሰው ነኝ ብላችሁ ታስባላችሁ። እና ይህ ነገር ለእናንተ ትልቅ ኢንሳይት ይሰጣችኋል። እሱ ደግሞ እናንተ ላይፍ ሎንግ ለርነር እንደሆናችሁ፣ በቃ የህይወት ተማሪዎች እንደሆናችሁ አንደርስታንድ ታደርጋላችሁ። ስለዚህ ያን ኢጎ ሬጉላርሊ ቼክ ማድረግ አለብን። አራተኛው ፊክስድ ማይንድሴት ነበረኝ። ፊክስድ ማይንድሴት ካላችሁ በቃ የምትሰሩትን ስራ በሙሉ በዜሮ ማባዛት በሉት። ፊክስድ ማይንድሴት ያለን ሰዎች የሆነ የምሰራው ስራ ኢት ሹድ ቢ ፐርፌክት፣ ምክንያቱም አይ አም ፐርፌክት፣ ምክንያቱም አይ አም ጉድ፣ እኔ በጣም ትክክል ስለሆንኩ ፐርፌክት ስለሆንኩ የምሰራው ነገር ኢት ሹድ ቢ ፐርፌክት ማለት ነው። የተሻለ ውጤት ማምጣት አለብኝ ብለን እናስባለን። ነገር ግን ያኔ የሆነ ሰዓት ላይ ማለት ነው የተሻለ ውጤት ማምጣት ማትችልበት ሲቹዌሽን ላይ ትደርሳላችሁ። ያኔ ዲስ ሚንስ አም ናት ጉድ ኢናፍ፣ በቃ ትክክል አልነበረም ማለት ነው። በቃ እኔ ስህተት አለብኝ፣ በቃ እኔ በጣም ሰነፍ ነኝ፣ የሆነ ችግርም አለብኝ ምናምን ትላላችሁ። ነገር ግን ፌሊየር ኢትስ ኢንኢቪቴብል፣ ፌሊየር የማይቀር ነገር ነው። በቃ በምትሰሩበት ጊዜ ፌል ማድረግ የማይቀር ነገር ነው። ኢንትራንስ ተፈተናችሁ ውጤት ሳይመጣ ቀረ፣ ምንድን ነው ራሳችሁ የምትጠይቁት? በቃ ፌሊየር ነው የምትሉት አይደል? እኔም በእናንተ ቦታ በሆን ኖሮ እንደዛ ነበር ብለው ፌሊየር መሆን ዋት ኢዝ ዘ ፕሮብለም ዊዝ ኢት? ገብታችኋል? ፌሊየር መሆን ችግር አይደለም። ፌሊየር ማይንድ ሴት መኖር ነው ችግሩ እንጂ ፌል ማድረግ ማንኛውም ሰው ኤክስፔሪንስ የሚያደርገው ነገር ነው። ነገር ግን ከፌሊየሩ ተምረን ያን ነገር ማስተካከል መቻል ዛት ኢዝ ዘ ቢገር ፒክቸር። ስለዚህ ከፌሊየሩ ተምረን ያን ነገር ማስተካከልና ወደ ዊኒንግ መምጣት ያን ነው ትልቁ ቁም ነገር እንጂ ፌል ማድረግ ሁላችንም ኤክስፔሪንስ የምናደርገው ነገር ነው። ምናልባት እናንተ እንደዚህ ያላችሁ ይሆናል፣ አንተ እኮ በቃ የምትፈልገው ሜዲሲን ዲፓርትመንት ነበረ የምትፈልገው ገብተሃል። ስለዚህ ፌሊንግ ምን እንደሆነ ይዶን የሚል ነው አላ ፌል ምን ማድረግ እንደሆነ ራሱ ፊል አታደርጉም፣ ዝም ብለህ የማታውቀው ነገር አታወራ ምናምን ልትሉ ትችላላችሁ። እንደዛ ልትሉ እንደምትችሉ እረዳችኋለሁ። ግን እኔም አይ ፌልት ኢት ገብታችኋል። ሴንትራል ነርቭስ ሲስተም ላይ ነበርና የሆነ ኤግዛም በቃ ማይ በጣም ዝቅተኛ ውጤት ነበር ማለት ትችላላችሁ። ኦልሞስት 60 አካባቢ ነው 61 ምናምን ማለፊያው 60 ነው ኢን ሜዲሲን እና 61 አካባቢ ነበር ያመጣሁት እና አይ ፌልት ዛት ፊሊንግ ማለት ነው። እና ያን ፊሊንግን አንደርስታንድ አደርገዋለሁ እና ልትወርቁ ስትል የሚሰማቸው ስሜት አውቀዋለሁ ጋይስ፣ ትረስት ሚ እረዳችኋለሁ። ነገር ግን ፌል ካደረጋችሁ በኋላ ዘን ዋት ኢዝ ዘ ፖይንት? ፌል ማድረጋችሁ ምንድነው ችግሩ? ፌል ማድረጋችሁ ኢጓችሁን ይጎዳዋል። ቅድም እንዳልኳችሁ ኢጓችሁን ኮንትሮል ማድረግ ከቻላችሁ ግን አሁን ፌል ማድረጋችሁ ኢት ዳዝንት ማተር። ምክንያቱም ፌል የሚያደርገው እናንተ ብቻ ሳይሆን ማንኛውም ሂውመን ቢንግ ኢን ሂዝ ኦር ሄር ኤክስፒሪየንስ ፌል ማድረግ የማይቀር ነገር ስለሆነ ከዛ ፌሊየር ግን ተሻሽለውና ራሳቸውን አስተካክለው የሚመጡ ሰዎች በጣም ትንሽ ናቸው። እናንተ ከነዛ ሰዎች ለመሆን ነው ማሰብ ያለባችሁ። እንደዛ ለመሆን ደግሞ ግሮዝ ማይንድሴት ሊኖረን ይገባል። ፊክስድ ማይንድሴት ካለን ፌል ካረኩኝ ዲስ ሚንስ አም ፌሊየር ማለት ነው። ግሮዝ ማይንድሴት ካለን ግን ፌል ካረኩኝ ዲስ ሚንስ አይ ኖ ዋን ሜካኒዝም ቱ ፌል፣ ዲስ ሚንስ ይሄ ሜካኒዝም አልደግሞም፣ የተሻለ መንገድ አለ፣ ግሮዝ ማድረግበት መንገድ 99 መንገዶች አሉ ብለን የምናስብበት መንገድ ነው። ፌል ማድረጋችሁ ይዳዝም ማተር። አሁን እዚህ ጋር ፌል ስላችሁ ኢንትራንስ ውጤት መውደቅ ላይሆን ይችላል። ነገር ግን ፎር ኤቭሪዴይ የምትሰሩትን ስራ ይሁን ያሰባችሁት ነገር ፌል ቢያደርግ፣ ለማንበብ ያሰባችሁት ነገር ፌል ቢያደርግ ኢት ዳዝንት ማተር። የሚያሳያችሁ ነገር ምንድነው ስህተቱ የሚለውን ነው። ሁለተኛው ግሮዝ ማይንድሴት ላይ ማውራት የምፈልገው ነገር ሚስ ኢንተርፕሪትድ ኢፈርት ሃይፖቴሲስ ይባላል። ትረስት ሚ ጋይስ፣ በጣም ቀላል ነው። ጀስት ኢት ሲምስ ኮምፕሊኬትድ፣ ግን ምን መሰላችሁ? የሆነ ነገር ኢፈርትፉል ከሆነ ወይም ደግሞ ትልቅ ኢነርጂ የሚወስድ ከሆነ ትልቅ ኢፈርት የሚወስድ ከሆነ ለምሳሌ እያጠናችሁ በጣም የምትቸገሩ ከሆነ ወይም ደግሞ የሆነ ነገር ሪኮል ለማድረግ በጣም የሚያስቸግራችሁ ከሆነ ወይም የምትሰሩት ስራ አስቸጋሪ ከሆነ ዲስ ሚንስ ከዛ ነገር ላይ ጥሩ አይደለሁም ብለን እናስባለን። ያ ነገር ሚስ ኢንተርፕሪትድ ኢፈርት ሃይፖቴሲስ ይባላል። ማለትም ኢፈርታችሁን ሚስ ኢንተርፕሪት አደረጋችሁት። ኢፈርታችሁ ጥሩ እኮ ነበር፣ ነገር ግን ኢፈርቴ ጥሩ አይደለም ብላችሁ
ኢንተርፕሬት ያደረጋችሁት ማለት ነው። ያ ነገር ሚስ ኢንተርፕሬትድ ኢፈርት ሃይፖቴሲስ ይባላል። እና ግሮዝ ማይንድሴት ካላችሁ ጠንክሮ መስራት ወይም ደግሞ ያነ ኢፈርት ነው ትልቅ ሪዛልት የሚያመጣ ብላችሁ ታስባላችሁ። ላይክ ሞስት ኦፍ ማይ ታይም ማለት ነው ቀላል ሜተድ ለመፈለግ በቃላ ቀላል የሆነች ስተዲ ቲፕ ለማግኘት ቀላል የሆነች በቃ የጥናት መንገድ ለማግኘት ቀላል የሆነ የጥናት ቴብል ለማውጣት እንደዛ ለማድረግ ነበር የምሮጠው። ነገር ግን ያ ነገር በጣም ጎድቶኛል። ምክንያቱም ቀላል የሆነ ነገር ስትፈልጉ ማለት ነው ኢፈርቱን እያስወግዳችሁት ነው። ዋነኛው ነገር ግን ኢፈርቱ ነው። ማለትም ትልቁ ስራ የሚመጣው ከኢፈርቱ ነው። ምክንያቱም ማለት ነው የሆነ የሚከብድ ማትስ ወይም ፊዚክስ ቻሌንጅ አግኝታችሁ ያን ቻሌንጅ በራሳችሁ ሶልቭ ካደረጋችሁት በኋላ የሚሰማችሁ ስሜት ያን ነገር ለእናንተ አልነግራችሁም። ምክንያቱም እናንተ ፊል አድርጋችሁት ይሆናል። በጣም ደስ የሚል ፊሊንግ አለው። ምክንያቱም እናንተ ያንን ኢፈርት በራሳችሁ ካለፋችሁት በኋላ ዲስ ሚንስ አይ ዊል ዱ ኢት አጌን፣ ይህን ነገር ድጋሚ መስራት እችላለሁ የሚል አቲቲዩድ ይኖራችኋል። ያ ነገር የሆነ ቻሌንጅ በሚያጋጥማችሁ ጊዜ ለዛ ቻሌንጅ መፍትሄ ለማምጣት ትሞክራላችሁ። ዲስ ሚንስ ሶሉሽን ኦሪየንትድ ትሆናላችሁ። ያ ነገር ደግሞ ብዙ ሶሉሽኖችን ብዙ ሀሳቦችን እንድታመርቱ ስለሚረዳችሁ ማለት ነው። ሶ የሆነ ነገር ሲያስቸግራችሁ ወይም ደግሞ ኢፈርት ያለው ነገር ከሆነ ያ ነገር በጣም ትክክል ነው፣ ያ ነገር በጣም ጥሩ ነው ማለት ነው። ለምሳሌ እያነበባችሁ ሪሪድ ማድረግ ወይም ደግሞ የምታነቡትን ነገር ድጋሚ ማንበብ ሊሆን ይችላል፣ ወይም ደግሞ ኖት ዝም ብላችሁ መጻፍ ሊሆን ይችላል። ይህ ነገር ግን ኢፈርት ይወስዳል። ዲስ ሚንስ ይህ ነገር ኢፌክቲቭ ነው ማለት ነው ልትሉኝ አትችሉም። ያ ነገር ኢፌክቲቭ ስላልሆነ ማለት ነው። ስለዚህ ኢፌክቲቭሊ ኖት መውሰድ እንዴት እንዳለባችሁ ደግሞ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ቼክ ማድረግ ይችላላችሁ። ኢፌክቲቭሊ እንዴት ኖት መውሰድ እንደምትችሉ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ያን ቪዲዮ መመልከት ትችላላችሁ። ሌላኛው የፊክስድ ማይንድሴት መጥፎ ጎን ደግሞ ፐርፌክሽኒስት ያደርጋችኋል። በቃ የሆነ ነገር ፐርፌክት መሆን አለበት። ለምሳሌ ለማጥናት ካሰባችሁ በቃ የማጠናበት መንገድ ኢት ሹድ ቢ ፐርፌክት። በቃ ካጠናው አይቀርማ ሙሉን ነገር አንደርስታንድ ማድረግ ካልቻልኩ ዋት ኢዝ ዘ ፖይንት ትላላችሁ። ስለዚህ እንደዛ ካላችሁ ደግሞ ፕሮክራስቲኔት ታደርጋላችሁ። በቃ ነገሮችን ወደ ሌላ ቀን ትራንስፈር ማድረግ ጀምራላችሁ። ምክንያቱም ፓራላይዝ ያደርጋችኋል። አናሊሲስ ፓራሊሲስ የሚባል ነገር ያመጣባችኋል። ማለትም ነገሮችን አናላይዝ እያደረጋችሁ በቃ እንደዚህ ማጥናት አለብኝ፣ ይሄኛው ነገር እንደዚህ ማድረግ አለብኝ ምናምን እያላችሁ ስለዛ ነገር ሪሰርች እያደረጋችሁ አክሽን ሳትሰሩ ፈተናው ይደርስባችኋል ማለት ነው። እና ስለዚህ አክሽን ኦሪየንትድ መሆን፣ ከአክሽናችሁ ተምራችሁ መስተካከል። አክሽኑ ስህተት ሊሆን ይችላል፣ ኢት ዳዝንት ማተር። ነገር ግን እናንተ የሚገርም ኤክስፔሪንስ ተምራችሁበታል። ስለዚህ ግሮዝ ማይንድሴት ካላችሁ ፌሊየርን ወደ ዊን ለመቀየር ነው እንጂ የምታስቡ ፌሊየር በሚኖርበት ጊዜ አመ ፌሊየር ብላችሁ አታስቡም። ስለዚህ ግሮዝ ማይንድሴት ኢዝ ዘ ሞስት ኢምፖርታንት ነው ማለት ትችላላችሁ። አምስተኛው እና የመጨረሻው ፑር ሰልፍ ማኔጅመንት ነው። ሰልፍ ማኔጅመንቴ ፑር ነበር። ራሳችሁን ማኔጅ የምታደርጉበት መንገድ ፑር ከሆነ እነዚህ ያወራናቸው ነገሮች በሙሉ ምንም ጠቀሜታ የላቸውም። ሶ ሰልፍ ማኔጅመንት ማለት 3 ኮምፖነንቶች አሉት። አንደኛው ታይም ማኔጅመንት ነው። ሁለተኛው ታስክ ማኔጅመንት፣ ሶስተኛው ደግሞ ፎከስ፣ ነገሮችን ፎከስ አድርገን የምሰራበት ስራ ማለት ነው። ሶ ታይም ማኔጅመንት ኢሹ ካለባችሁ ማለትም የሆነ ነገር ለመስራት ታይምን ማኔጅ የምታደርጉበት መንገድ ለመቀነስ ታይም ብሎክ ማድረግ ነው። ላይክ ከዚህ እስከዚህ ሰዓት አነባለሁ፣ ከዚህ እስከዚህ ሰዓት የሆነ ነገር አደርጋለሁ፣ ከዚህ እስከዚህ ሰዓት የሆነ ነገር አደርጋለሁ። በቃ ታይም ማኔጅመንት ማለት በታይም ብሎክ ስኬጁል ማድረግ ከቻላችሁ ያን ኢሹ ሶልቭ ማድረግ ትችላላችሁ። እናንተ 12ኛ ክፍል ተማሪዎች ብቻ ሳይሆን ማንኛውም ዩኒቨርሲቲ ተማሪ ሊሆን ይችላል፣ ወይም ማንኛውም ሰው አንደርስታንድ ማድረገው ነገር ታስክ ማኔጅመንት ነው። ሶ ታስክን ማኔጅ ለማድረግ ምን ማድረግ አለብን? ሶ የሆነ የምሰራው ስራ አለ። አሁን የምሰሩት ታይም አለ ብያቸዋለሁ። ታይሙን ማኔጅ የምታደርጉት ከዚህ እስከዚህ ሰዓት የሆነ ነገር እሰራለሁ፣ ከዚህ እስከዚህ ሰዓት የሆነ ነገር እሰራለሁ ነው። ሁለተኛው ግንና ዋነኛው ኢምፖርታንት ያ የሆነ ነገር የምትሰሩት ነገር ሪሊ ለእናንተ የሚጠቅማችሁ ነገር ነው ወይ? እናንተ የምትፈልጉትን ስራ የምትሰሩበት ነገር ነው ወይ? ማለት እርጀንት ነው ማለት የምትሰሩት ስራ ሪሊም ጠቃሚ ነው ወይ? ለእናንተ የሚጠቅማችሁ ነገር ነው ወይ የሚለውን ነገር አንደርስታንድ ማድረግ ነው። ያን ነገር አንደርስታንድ ማድረግ ከቻላችሁ ታይም ማኔጅመንት በታይም ብሎክ ማድረግ ብቻ ስለሆነ ቀላል ነው። ስለዚህ ስለ ታስክ ማኔጅመንት ልንገራችሁ። ታስክ ማኔጅ ለማድረግ መጀመሪያ ላይ ታስክ ማኔጅ የምታደርጉት ነገር ምንድን ነው የሚለው ነው። ፎር ኢንስታንስ ከ2 ደቂቃ በታች ሊወስድ የሚችል ማንኛውም ታስክ ከሆነ ጀስት ዱ ኢት፣ በቃ ተነስታችሁ መስራት ነው። ይሄኛው በቃ አቶሚክ ሃቢትስ ላይ የተቀመጠ ነገር ነው። ዘ 2 ሚኒት ሩል ይባላል። እና የሆነ ነገር ከሆነና ከ2 ደቂቃ በታች የሚወስድባችሁ ከሆነ ተነስታችሁ ያን ነገር መስራት ትችላላችሁ። ነገር ግን ከ2 ደቂቃ እና ከዚያ በላይ የሚወስድ ከሆነ ያኔ ነገሮችን ካታጎራይዝ እናደርጋለን። ካታጎራይዝ ለማድረግ አይዘንሃወር ማትሪክስ እንጠቀማለን። ዲስ አይዘንሃወር ማትሪክስ በ4 ኳድራንቶች ይከፈላል። ቤዚክሊ አይዘንሃወር ማትሪክስ የሚባለው የምትሰሩትን ስራ በ4 ታስክ ትከፍሉታላችሁ። 2 ነገሮችን ኮንሲደር አድርጋችሁ፣ አንደኛው እርጀንት ነው ወይ ማለት የምሰራው ስራ ሪሊ አሁን መስራት አለብኝ ወይ፣ በቃ ወዲያውኑ መስራት አለብኝ፣ እርጀንት ነው፣ በቃ አይ ሃቭ ቱ ዱ ኢት፣ አሁን መስራት አለብኝ የምትሉት ነገር ማለት ነው። ሁለተኛው ኢምፖርታንት ነው ወይ፣ ኢምፖርታንት ነው ወይ የሚለውን ነገር ለማወቅ ደግሞ በቃ ይህን ነገር ባልሰራው
ምንድነው ኮንሲኩዌንሱ ማለት ላይ ይሄን ነገር ባልሰራው ምን ይደርስብኛል ብላችሁ ራሳችሁን ትጠይቃላችሁ። ያ ነገር የሚደርስባችሁ ነገር መጥፎ ከሆነ ዲስ ሚንስ ያን ነገር ኢምፖርታንት ነው ማለት ነው። ያ የሚደርስባችሁ ነገር ኢት ዳዝንት ማተር ምንም ነገር አትሆኑም አይነት ነገር ከሆነ ዲስ ሚንስ ያን ነገር ብዙም ኢምፖርታንት አይደለም ማለት ነው። ስለዚህ አሁን ላይ የምትሰሯቸውን ነገሮች በአራት አስከከፈላችሁ በኋላ የምትሰሩት ስራ በጣም እርጀንት ከሆነና በጣም ጠቃሚ ሆኖ ካገኛችሁት ያን ነገር መስራት ነው የሚሆነው። ወዲያውኑ ትሰሩታላችሁ ማለት ነው። እርጀንት ከሆነ ወይ መስራት ካለባችሁ ነገር ግን ያን ያክል ኢምፖርታንት ካልሆነ ያን ነገር ትሰሩታላችሁ፣ ግን ሃፍ ሃዛርድ ብላችሁ ትሰሩታላችሁ። ላይክ ብዙም ያክል ይሄን ያክል ሳትጨነቁ ወይም ደግሞ በጣም ኮንሰንትሬት ሳታደርጉ ያን ነገር መስራት ሊሆን ይችላል። ያ ነገር የምትሰሩት ስራ ማለት ነው በጣም ይሄን ያክል ያ ነገር የምትሰሩት ስራ ኢምፖርታንት ነው፣ በጣም ጠቃሚ ነው። ነገር ግን እርጀንት ካልሆነ ስኬጁል ታደርጉትና ያን ነገር ስኬጁል አድርጋችሁ ያን ነገር ትሰሩታላችሁ ማለት ነው። ያ ነገር ደግሞ ኢምፖርታንትም ካልሆነ እርጀንትም ካልሆነ ብዙም ጠቃሚም ካልሆነ በጣም የሚያስፈልግም ካልሆነ ጀስት ዲሊት ታደርጉታላችሁ። እንደዚህ ብላችሁ በአራት ነገር ታስካችሁን ፕራዮሪታይዝ ማድረግ ይችላላችሁ። ይህ ነገር ባጭሩ ለመግለጽ ነው። በጣም ዲቴይልስ አሉት። ይህን ዲቴይልስ ማወቅ ከፈለጋችሁና ታስክን ፕራዮሪታይዝ ማድረግ ከፈለጋችሁ ኢምፖርታንትና እርጀንት የሆኑ ነገሮች አንደርስታንድ ለማድረግ ከከበዳችሁ በቀጣዩ ቪዲዮ የምሰራላችሁ ይሆናል። ያን ነገር ኮሜንት ላይ ታሳውቁኛላችሁ። ሶስተኛውና የመጨረሻው ደግሞ ፎከስ ያልኳችሁ ነው። ስለዚህ ነገሮችን ፎከስ አድርጋችሁ ዲፕ ፍሎ ውስጥ ገብታችሁ የመስራት አቅማችሁ ማለት ነው። ምክንያቱም ያን ነገር ዴቨሎፕ ማድረግ ከቻላችሁ ሲጀመርም መጀመሪያ ላይ ስንጀምር ማለት ነው ያን 10 ሰዓት ሊወስድባችሁ የሚፈልገውን ነገር በ4 ሰዓት በ3 ሰዓት ልጨርሱት ነው ማለት ነው። ይህ ነገር ደግሞ በጣም ብዙ ሰዓት ታይም ይሰጣችኋል። ሾርት ተርም እና ሎንግ ተርም ሶሉሽኖች አሉ። ሾርት ተርም ማለት ፎከስ እያደረጋችሁ ዲስትራክት የሚያደርጋችሁን ነገር ማስወገድ ማለት ነው። ሎንግ ተርም ማለት ግን እናንተ ፎከስ ለማድረግ የሚጠቅማችሁን ፎከስ መስላችሁን ማዳበር መቻል ነው። ይህን ቪዲዮም ደግሞ የሰራሁት ቪዲዮ አለ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ቪዲዮ በመሰራበት ጊዜ ግልጽ ያልሆነላችሁ ነገር ካለ ወይም ደግሞ በደንብ ኤክስፕረስ ያላደረኩት ነገር ካለ በደንብ ኤክስፕረስ እንዳደረግላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ስለ መማር ወይም ሜታ ለርኒንግ ዋናው የዚህ ሁሉ ሶሉሽን እንደሆነ ከተረዳችሁትና ከየት ልጀምር ምን ላድርግ እያላችሁ ካሰባችሁ ይህን መንካት ትችላላችሁ። ኔክስት ቪዲዮ ላይ እስክንገናኝ ፒስ።